ሁላችንም እንደምናውቀው እንግዲህ አብርሽ ከሀገር ሊወጣ ነው። ሩትንም ይቅርታውን አልቀበልም ልጄ ጋር መሆን አልችልም በዚህ ታይም ብሎ ብዙዎቻችሁ ደግሞ አብርሽ ጠግቧል እያለችው ነው። በጣም እያሰቃችኝ ነው እውነት ለመናገር አብርሽ እዚህ ጋር በጣም ጠግቧል። እንዴ ምንድን ነው እንደዚህ ወደ ውጭ ሀገር ሊሄድ ነው ምናምን ብሎ ሚስትና ልጁ መተው ምን ይሉታል? ደግሞ የሰሞኑን ስታይል እያያችሁት ነው የአብርሽን። እኔ ምንም አልተመቸኝ የሆነ ዱርዬ የሆነ ነው የሚመስለኝ። እውነቴን ነው። እስኪ እንደኔ የአብርሽ አለባበስ የአብርሽ ሁኔታ ሩታ እነዛ ልጇን ታቅፋ አንገቷን ዝቅ አድርጋ ልጇን ይዛ ለልጄ ብላ ይቅርታ ስትጠይቀው እንደዛ ምንስሩን ለብሰው ምናምን ይሞላቀቃል እንዴ? ሲጀመር ማለት ነው መሞላቀቅ ለሴት እንጂ ማነው ለወንድ አረገው? መቅበጥን ለሴት እንጂ ማነው ለወንድ አረገው? እስኪ ንገሩኝ። እኔ አብርሽ የሚመክር ሰው አጣሳ ምንድን ነው እንደዚህ? ሩት የራሱ እንደዚህ አላለችም፣ እንደዚህ ቅብጥ አላለችም። እውነት ለመናገር እንዴ አበዛው። ከዚህ በኋላማ በአብርሽ ላይ እንሄድበታለን። እኛ ድሮ ሄርሜላ እያልን አብርሽን ሰቀል ነው። አሁን አብርሽን ማውረድ አለብን። እውነቴን ነው የምላቸው። አበረታቱኝ፣ እስከጎን የሆኑ እስከ አበረታቱኝ ሀዋይ እና የአብርሽ ስታይል እንደኔ ያናደደው በጣም ነው የተናደድኩት። እውነቴን ነው የምላችሁ። እንዴ ምንድን ነው እንደዚህ የሚያደርገው? ቢያንስ ልጁን ሊያይ መቷላ። ልጁን አቅፎ አይስምም እንዴ? እንደዚህ መነጽሩን ለብሶ ምናምን ባዶ እጁ ያስተካክለን። አንድ እጁን ከኪሱ አድርጓል ምናምን ነገር እዚህ ጋር እኮ የሚያወራው ሚስቱና ልጁን ነው፣ እህቶቹን ወንድሞቹን ነው። ምንድን ነው እንደዚህ? በዚህ ሁኔታማ ወደ ውጭ ሀገር ቢሄድ አሜሪካ ቢሄድ አብርሽ እውነቴን ነው የምላችሁ ማንንም አያናገር። ወይኔ ዛሬ እውነቴን ነው። እኔ ተናድጄ ነው ይቅርታ አድርጉልኝ። በጣም ስለተናደድኩ ነው። የአብርሽ ሁኔታ በጣም ነው ያናደደኝ። እናንተም እስኪ የተሰማችሁ ነገር ካለ እንደኔ ጻፉልኝ፣ አበረታቱኝ፣ ከጎን ሁኑ። እስኪ ከምዕራፍ 5 በቀጣይ እስኪ በአዲስ ነገር አብርሽ የእውነት ከሀገር ይወጣን ወይስ አይወጣም? ማጋ ነው የሚሄደው? ሄርሜላ ጋር ወይስ ሩት ጋር የሚለውን ይዤላችሁ እመጣለሁ። እወዳችኋለሁ።